ጤና ይስጥልኝ። ባለፈው በጀመርነው ቪዲዮ ጠንካራ ስብዕና የመያዝን ጥቅሞች አይተን ነበር። አንድ ወንድ ልጅ በተለይኛ ደግሞ በእኛ ስልጠና አባወራነት ደረጃ ላይ የሚደርሰው ወንድ ልጅ ጠንካራ ስብዕና አለው ስንል በዛ በጠንካራ ስብዕና የሚያገኛቸውን ጥቅሞች፣ ጠንካራ ስብዕና ባይሆን የሚያጣቸው ይኖራሉ፣ ጠንካራ ስብዕና ቢኖረው የሚያገኛቸውን ጥቅሞች ባለፈው ለመዳሰስ ሞክረን ነበር። ወደ መጨረሻ አካባቢ ታዲያ ምናልባትም ቪዲዮን ካያችሁ በኋላ ምናልባትም ውስጣችሁ እንደዚህ አይነት ጥያቄ ቢፈጠር ብዬ አንድ ጥያቄ ትችላችሁ ነበረ። እኔ ጥሩ ሰው ነኝ፣ በሰዎች ዘንድ ጥሩ ሰውነት አለኝ፣ ጥሩ ስም አለኝ፣ እወደዳለሁ፣ መጥፎ ነገርም አላደርግም፣ ስለዚህም ጠንካራ ስብዕና አለኝ ማለት ነው ብላችሁ ታስቡ ይሆን? እንደዛ መሆንስ ጠንካራ ስብዕና አለው ያስብላልን? ያንን ጥያቄ ትችላችሁ ነበር የሄድኩት። ዛሬ እስቲ ጠንካራ ስብዕና መያዝ እና ጥሩ ሰው በመሆን መካከል ያለውን ልዩነት፣ ጥቅሙን አይደለም፣ ጠንካራ ስብዕና ያለው ሰውና ጥሩ ሰው ነኝ የሚለው ሰው ያላቸውን ልዩነት አንድ አራት ነጥቦች፣ በጣም ብዙ ልዩነቶች አሉ። በተለይ በስልጠናችን ውስጥ በጣም በጥልቀት የምንሄድባቸው ብዙ ልዩነቶች አሉ። ግን አንኳር የሚሆኑትን አንድ አራቱን ጠቅሰን እንለፍ። ለዛሬ እንዳው ለመወያያ እንዲሆነን ያክል ማለት ነው። ጥሩ ሰው የምንለውን ሰው ብዙ ጊዜ ማህበረሰባችን ጥሩ ሰው የሚለውን ወይም በቤተሰብ ደረጃ ጥሩ ሰው የሚባለው ከፍርሃት የተነሳ ሰዎች ምን ይሉኛል ወይም ደግሞ ሰዎች ይታዘቡኛል ከሚል ከግጭትም የተነሳ ግጭትን ከመሸሽ የተነሳ ያ ሰው ጥሩ ሰው ለመባል፣ ጥሩ ስም ለመያዝ፣ ጥሩ ወንድ፣ ጥሩ አባት፣ ጥሩ ባል፣ ጥሩ ልጅ ለመባል ሲፈልግ እነዚህን ከግጭት የሚዳርጉትን ለግጭት የሚጋብዙትን ነገሮች አቮይድ ያደርጋቸዋል። ከነሱ መለየት ይሞክራል። ስለዚህ ማህበረሰባችን በቤተሰባችን ባለን አስተዳደግ ላይ እባክን ከግጭት አትግባ፣ እባክህ ከሰው አትጣላ፣ እባክህ ከሰው አትነታረክ፣ እባክህ ከሰው አትሟገት እየተባለን እናድጋለን። ያ የጥሩነት መለኪያ ሆኗል። አሁን ላይ ያለው ነባራዊ ሁኔታ ስንገመገመው ነው የምላችሁ እንግዲህ። ስለዚህ ያ የጥሩነት መለኪያ ሆኗል። ያ ከልጅነታችን ጀምሮ ሳናስተውለው አስተውለውንም በአብዛኛው ግን ሳናስተውለው በውስጣችን አድጓል። ስለዚህ በተቻለ መጠን ከግጭት እንሸሻለን፣ ከግጭት እንርቃለን። ግጭት ሊያመጡ የሚችሉ ግጭት ሊያደርሱ የሚችሉ ወደ ግጭት ሊያመሩ የሚችሉ ማንኛውም ንግግሮችንም ሙግቶችንም አቮይድ ማድረግ እንሞክራለን። ንትርኮችን አቮይድ ማድረግ እንሞክራለን። ግጭትን እንፈራዋለን። የኛን ዓላማ አቋም የምናስጠብቅበት የምናስከብርበት መስተጋብር መሆኑን ትተን ከዛ ይልቅ ግን በተቻለ መጠን አቮይድ እናደርገዋለን። ይህ ከቤተሰብ ጀምሮ በማህበረሰብ ደረጃ በተለይም ደግሞ አሁን ላይ በመንፈሳዊ ቦታዎች ስፔሲፊካሊ በቤተክርስቲያንም ደረጃ በደንብ የሚታይ የሚነገርም ነገር ነውና በተቻለ መጠን ያ ልጅ ከግጭት ውስጥ አልገባም ማለት፣ አብዛኛው የህይወቱ ሲገመገም ግጭት ውስጥ አልገባም ማለት ያ ልጅ ጥሩ ሰው ነው ማለት ነው። ጥሩ ልጅ ነው ማለት ነው። ጥሩ ባል ነው ማለት ነው። ከሚስቱ ጋርም አልተጋጭም ማለት ጥሩ ባል ነው ማለት ነው። ከጎረቤቶቹ ጋርም አልተጋጭም ማለት እንግዲህ ጥሩ ወንድ ነው፣ ጥሩ ሰው ነው ተብሎ ይገመታል። ብዙውን ጊዜ ግን እንደዚህ አይነት ጥሩ ሰዎች አሉበት በሚባለው አካባቢ ኢፍትሐዊነት፣ ኢሰብአዊነት በደንብ ይነግሳል። በልጆቻቸውም ዘንድ ወይም በሚያስተዳድሩበት ተቋም በቤተሰባቸው ውስጥም ሊሆን ይችላል። ኢስነ ምግባራዊነት በደንብ ይታያል። አባቶቹ ያው ስፔሲፊካሊ እኛ የምናወራው በተለይ ወንዶቹ ላይ ነውና አባቶቹ ጥሩ ሰው ለመባል ባደረጉት ጥረት ያንን ጥሩ ስም፣ ጥሩ ሰው የሚያስብል፣ ጥሩ አባት የሚያስብል ስም አትርፈዋል። ነገር ግን ልጆቹ ጋር ስንመጣ ኢስነ ምግባራዊነት ይታያል። እነዛ ልጆች ደግሞ ነገ ስልጣን ሲይዙ ሙሰኛ፣ አስመሳይ፣ አድርባይ፣ አምባገነን፣ ኢፍትሐዊ ስራ የሚሰሩ ይሆናሉ። ለምን? እነዛ ልጆች ከዛ አስመሳይነትን፣ አድርባይነትን ከሚፈጽመው፣ ኢፍትሐዊነትን ከሚፈጽመው፣ ኢስነ ምግባራዊ ድርጊትን ከሚገልጸው ጠባይ እንዲርቁ በግጭት በቫዮለንስ ስላልተሰሩ ማለት ነው። አቋም ተይዞ ይህን ካረጋችሁ አድርጉ፣ የማታደርጉ ከሆነ ዋጋችሁን ሰጣችኋለሁ የሚል የሚቀጣ ሰው ስላልነበራቸው ማለት ነው። ስለዚህ ጥሩ ሰው ናቸው፣ ጥሩ ልጆች ናቸው በሚባሉት ወንዶች ባሉበት አካባቢ ኢስነ ምግባራዊነት፣ ኢፍትሐዊነት፣ ኢሰብአዊነት በደንብ ይኖራል። አሁን በሀገራችንም እየሆነ ያለው ይሄው ነው። ወደ መጨረሻ አካባቢ እናነሳዋለን። ጥሩ ሰው ሲሆን አንድ ወንድ ልጅ ጥሩ ሰው ሲሆን በመጀመሪያ ደረጃ ሰላሙ የውሸት ነው። ከችግር ለመራቅ ስለሆነ የሚፈልገው የእሱ ሰላም የውሸት ሰላም ነው። የውሸት ሰላም ነው ማለት ትክክል ያልሆነውን ነገር ትክክል እንደሆነ ተቀብሎ ትክክል የሆነውን ነገር ትክክል ነው ብሎ መመስከርን ፈርቶ ነገር ግን
ከሚስቱ ጋር ሊሆን ይችላል፣ ከጓደኞቹ ጋር ሊሆን ይችላል፣ ከጎረቤት ጋር ሊሆን ይችላል፣ ከስራ ባልደረቦቹ ጋር ሊሆን ይችላል፣ ከአለቆቹ ጋር ሊሆን ይችላል፣ ከመንግስት ባለስልጣናት ጋር ሊሆን ይችላል። መጋጨትን አይፈልግም። ያ ትክክል ያልሆነውን ነገር እያወቀ ሰላም ለምን ይደፈርሳል? በሰላም ለምን አልኖርም? እኔ ከሷ ጋር ምን አነታረከኝ? እኔ ከነሱ ጋር ምን አነጋገረኝ? ስለዚህ ያ አጠገቡ ያለው ሰው በተለይም ደግሞ እኛ አባወራውን እንውሰደውና ሚስቱ ልጆቹ ሲያጠፉ እቤት ያለው ሰላም እንዳይደፈርስ ብሎ ያንን ችግር ያንን ስህተት እንዳለ ያልፈዋል። ስለዚህ በነዛ በሚስቱና በልጆቹ ጠባይ ውስጥ ይህ ስነ ምግባራዊ ይህ ግብረ ገባዊ የሆነ ነገር እያደገ አይመጣም። ማን እንዲያሳድግ እድል ፈጠረ? ይሄው አባት፣ በቤት ውስጥ ያለው ይሄው አባት ለምን እንዲያሳድግ ተወላቸው? ከነሱ ጋር ላለመጋጨት፣ ከሚስቱ ጋር ላለመጋጨት። ሚስቱን ቢናገራት ወይ ትጮሃለች፣ ወይ ትቆጣለች፣ ወይ ታኮርፈዋለች፣ ወይ ትከለክለዋለች የሚሰጠውን ነገር። ከዚህ የተነሳ ጎረቤት ሊሰማ ይችላል፣ ንስሐ አባቱ ሊሰሙ ይችላሉ፣ ወዳጅ ዘመድ ሊሰማ ይችላል። እንዴት እነሱን የመሰለ ባለትዳር ለልጆችና ለጎረቤት አርአያ የሚሆን ያውን በቤተ ክርስቲያን የተጋባ ሰው እንዴት ይጣላል? እንዴት ተጣልቶ ሽማግሌ ይገባበታል ትዳራቸው? እንዴት ተጣሉ ተብሎ ጎረቤት ይሰማል? አደራሽን በእኔና በአንቺ መካከል ችግራችን እኔና አንቺውን ነፍታው ሌላ ሰው እንዳይሰማብን። ስለዚህ ሌላ ሰው እንዳይሰማ ሲባል ብዙውን ጊዜ ከአቋሙ ከመርሁ ይወጣል። ይሄ ሰው ካለው ነው። እሱም ብዙውን ጊዜ ያው ስልጠና ላይ የምንሰጠው ነገር ምንድነው? ሰልጣኞቻችንም እንዲያስተውሉት የምንፈልገው ጥሩ ሰው ለመሆን የሚሞክር ሰው አቋም የለውም። መርህ የሚባል ነገር የለውም። ሂዝ ናት ኤ ማን ኦፍ ፕሪንሲፕል። መርህ የሚባል ነገር የለውም። የእሱ መርህ ሰው ማስደሰት ነው፣ በፍቅር መኖር ነው፣ በሰላም መኖር ነው። ይህቺ ከ100 ዓመት ያልሞላት ክርስትና ልጅ ከቅርብ ዓመታት ወዲህ የመጣች ነገር ማለት ነው። በሰላም መኖር ነው፣ ከሰው አለመጋጨት ነው። የአቋም ሰው ሲሆን ግን ምንድነው የሚያደርገው? ጠንካራ ስዕብና ያለው ሰው በጠንካራ ስዕብና የተገነባ ሰው ሲሆን ግን ምንድነው የሚያደርገው? በተለይም ደግሞ እንዳባወራ ኃላፊነት አለበትና ቤተሰቡ የሱ ቤተሰብ የሀገር መገንቢያ ጡብ ነችና አንድ ጡብ ነችና ያቺ ጡብ በጥንካሬ ካልተገነባች ቢግ ፒክቸር ትልቁ ሀገር እንደሚፈራርስ ይታወቃልና፣ ስለዚህ እሱ የራሱን ግዴታ ይወጣል። እኔ የራሴን ግዴታ እወጣለሁ፣ አንተ የራስን ግዴታ ትወጣለህ፣ እሱ የራሱን ግዴታ ይወጣል። ስለዚህ በጠንካራ ስብዕና የምንገነባው ቤት ጠንካራ ቤተሰብ ይገነባና ያ ጠንካራ ቤተሰብ ኮሙሌቲቭ ኢፌክቱ ድምር ውጤቱ በሀገር ደረጃ ጠንካራ ሀገርን መገንባት ይችላል። ይሄ ጥሩ ሰው ለመባል የሚሞክረው ጥሩ ሰው ነኝ ብሎ የሚያስበው ጥሩ ሰው ነህ ተብሎ ከልጅነቱ ጀምሮ ተሞካሽቶ የመጣው ግን ጥሩ ሰውነቱን የጥሩ ሰውነት ስሙን ማጣት አይፈልግምና ከሚስቱ ጋር ሲኖር ሰላሙ የውሸት ሰላም ነው። በቤታቸው ግጭት የለም። ከስንት አንድ ጊዜ ባይስማሙ ነው ያው ትንንሽ ነገር፣ በተረፈ ሌላ ግጭት የለም። ግጭት የሚፈጥር ሴናሪዮ፣ ግጭት የሚፈጥር ሁኔታ ሳይከሰት ቀርቶ ግን አይደለም። በተቻለ መጠን እሱ ግጭቱን አቮይድ ያደርገዋል። ለግጭቱ መፍትሄ አይደለም የሚሰጠው፣ አቮይድ ነው የሚያደርገው። ኮምፕሊትሊ ከነ አቮይድ ነው የሚያደርገው። ልብ አድርጉት፣ በዛ ግጭት ያድግ ይገባ ነበር፣ ያድግበት ነበር፣ ሌሎቹም ያድጉበት ነበር፣ አቋሙን ያሳውቅበት ነበር፣ የቤቱ መኖሪያ ቅጡን መርሁን ፕሪንሲፕሉን ያሳውቅበት ነበር። ይህን ሁሉ ነገር እስኪያሳጣው ድረስ ያንን ግጭት አቮይድ ያደርጋል። ስለዚህ ይሄ ነው መሆን ያለበት እኛ ቤት፣ ይሄ መደረግ የለበትም፣ ሁለተኛ እንደዚህ አይነት ነገር እንዲደረግ አልፈልግም ብሎ ሚስቱን መናገር አይፈልግም። ይሄ አቋም ሰው አነጋገር ነው። ይሄ መርህ ያለው ሰው ፕሪንሲፕል የሆነ ሰው አነጋገር ነው። በዛሬ ጊዜ እንደዚህ ስትናገሩ ከላይ እስከታች አንጠባጠቧቸዋል። ላይክ አምባገነን ነው፣ ግትር ነው ምናምን ትባላላችሁ። ዋጋችንን እያገኘን ነው። እንደዚህ እያልን ወንዶቻችንን ስናለጫቸው ስናኮላሻቸው ይሄው እንደምናየው ዋጋችንን እያገኘን ነው። ወደ በኋላ እንመጣበታለሁ እሱ ላይ እንዴት ዋጋችንን እያገኘን እንደሆነ። እያንዳንዱ ወንድ በቤቱ እንደዚህ አይነት አቋም የለሽ ሰው እንዲሆን፣ መርህ አልባ ሰው እንዲሆን ተደርጓል። ቤቱ እንዳይፈርስ፣ ትዳሩ እንዳይፈርስ ለልጆቹ ሲል ልጆች እስቲ ይደጉ፣ እስቲ ይማሩ፣ እስቲ ስራ ይግቡ፣ እስቲ ራሳቸውን ይቻሉ፣ እስቲ ደግሞ ልዳራቸው ሲል አሁንማ በቃ ይሄን ያክል 130 ዓመት በትዳር ከተኖረ በኋላ እንዴት ትዳር ይፈርሳል ተብሎ ደግሞ መጨረሻ ደግሞ ኮምፕሊትሊ የሽንፈት ኑሮ ይኖራል። ያው ብዙዎቻችን ያደግነው በእንደዚህ አይነት ቤት ነው። እኔ እንደዚህ አይነት ቤት አላደኩም፣ እድለኛ ሆኜ እድለኝነት ነው። ምክንያቱም ፈልጌ አልተወለድኩም እንደዚህ አይነት ቤተሰብ ውስጥ። አባቴ አቋም ሰው ነው። he was a man of principle። ምንም አይደራደርም። ደጅ አድራታል እንጂ ምንም አይደራደርም በሱ አቋም ጉዳይ ላይ። መጀመሪያ አካባቢ እኔ ሳድግ ያ የሱ ካራክተር የሱ ጠንካራ ስብዕና ተኮንኖ ስለሆነ ያደግኩት የሰማሁት
ከዛ ወደ ትዳር ስመጣ በተለይም ደግሞ ትንሽ የተወሰነች ትንሽ ተምሬ ልግባም ቢል ወደ ትዳሬ መንፈሳዊ ትምህርትም ለመማር ሞክሬ ወደ ትዳር ስገባ ምስኪንነትን ነው ይዤ የገባሁት። ምስኪንነቴን ነው አቆለጳጵሼ የገባሁትና የመጀመሪያው ትዳር ላይ መጀመሪያ አካባቢ የነበረው ሙሉ በሙሉ ምስኪን የነበረ ሄኖክ ነው። በተቻለ መጠን የእሱ አቋም ሚስቱን ማስደሰት፣ ሚስቱን ደስ ማሰኘት፣ ቤቱን በሰላም ማስተዳደር፣ እንደዛ ብዙውን ጊዜ ገንዘብ ከማምጣት ያለፈ የአቋም ሰው ያለመሆን ነገር እንደዛ ነበረ። ልክ እንዳልሆነ ሲገባኝ በልጅነቴ እኮ ያደግኩበት ያ ትላንትና አባቴ ቤት የኖርኩበት የሰባ ጠንካራ ስብዕና ካራክተር ነበረ። የደለበ ዋጋ ተከፍሎበት አባቴ ዋጋ ከፍሎበት ያሳየኝ ነበረ። ከልጅነቴ ግን ሲኮነንብኝ ያየሁት ሲኮነን ያየ ነው። አባታችሁ እንደዚህ ነው፣ አባታችሁ እንደዚህ ነው፣ አባታችሁ እንደዚህ ነው። ስለዚህ በልጅነቴ በደመነስ ባለማወቅ ያንን የሱን ነገር እጠላው ነበር። በኋላ ግን እንዳልኳችሁ ትዳር ውስጥ በተለይ የመጀመሪያዎቹ 3-4 ዓመት ላይ ፈተና ሲገጥም ትክክል እንዳልሆነ ሲገባኝ እብድ አይደለሁም። ትክክል ያልሆነ መንገድ ደጋግሜ ማንም ይናገረው ማንም ደጋግሜ የሚሄድበት። ስለዚህ እነዛ ጥሩ ነው ብለው ይመክሩኝ የነበሩትን የትኞቹንም በመንፈሳዊ ቦታ ላይ ያሉ የትዳር ጉዳዮች አስተማሪዎችንም ሆነ ሌሎችንም እርግፍ አድርጌ ትቼ ይሄኛውን መንገድ ትላንትና አባቶቻችን የመጡበትን መንገድ ማሰስ፣ መመርመር፣ መፈለግ ጀመርኩ። ብዙ ዋጋ ከፍያለሁ። ብዙ አጥንቼበታለሁ። ብዙ ዋጋ የከፈሉ ሰዎችን ታዝቤያለሁ። ቤታቸውን በሰላም ለማኖር ሲሉ ከችግር ለመራቅ ሲሉ የኖሩ ስንት ቦታ ይደርሱ የነበሩ ያለፉ በአካል ያላገኘኋቸው ሰው ዘመድ አዝማድ ገጠር ድረስ ገብቼ ያጠናኋቸው ሰዎች አሉ። እነዛ ሰዎች ማለት ነው ላይክ ስማቸውን ስሰማ ዝናቸውን ስሰማ ማለት ነው። ስለዚህ ጥሩ ሰው የሚባል ሰው ከችግር መራቅ ይፈልጋል። ከችግር መራቅ ስለሚፈልግ ሰላሙ ቤት ውስጥ ያለው ሰላም የውሸት ሰላም ነው። ሺህ ጊዜ መንፈሳዊ ቢሆን የውሸት ሰላም ነው። ምኑን መስዋዕት አድርጎ ነው ሰላሙን የፈጠረው? አቋምና መርሁን ትውልድ የሚታነጽበትን ትውልድ በጠንካራ ስነ ምግባር በጠንካራ ስብዕና የሚታነጽበትን አስመሳይና አድርባይ የሚከስምበትን ሙሰኛና ማጅራት መቺ መንግስት የማይመጣበትን እነሱ የሚከስሙበት የነበረውን ያንን ስርዓት ዋጋ አስከፍሎ ነው መስዋዕት አድርጎ ነው ቤቱን በሰላም መኖር የሚፈልገው። ስለዚህ ከሞላ ጎደል ስታዩት የጥሩ ሰውነት ነገር በኋላ እናየዋለን። አስመሳይነት ነው፣ አድርባይነት ነው፣ ሆዳደርነት ነው። በቃ ያችን ጥቅም ላለማጣት ሲል ያችን ጥቅም ማጣት አይፈልግምና እንደዛ አድርጎ ኮምፕሮማይዝ አድርጎ የኖረበት ነው። ጠንካራ ስብዕና ያለው ግን አቋም አለው። ዋጋ ይከፍላል። አዎ ዋጋ ይከፍላል። ልጆችም ደግሞ ያንን ዋጋ ሲከፍል አባታቸው ማየት አለባቸው። ምክንያቱም ጠንካራ ስብዕና ዝም ብሎ ዩቲዩብ ታይቶ የሚመጣ አይደለም። መጽሐፍ ተነቦ የሚመጣ ነገር አይደለም። በፈተና እየተበራየ በፈተና እያመረበት በፈተና እየተፈተነ እየደለበ የሚመጣ እያበራ የሚመጣ እያማረበት የሚመጣ ነው። ሰውየው ሊጎሰቁል ይችላል። ፊዚካሊ ሊጎሰቁል ይችላል። ፋይናንሻሊ ሊጎሰቁል ይችላል። ሊከስር ይችላል። በእርግጠኝነት ግን የዛን ሰውዬ ነፍስ ስታዩት በጣም ያበራች የጠራች የሰባች ነች። ምክንያቱም በፈተና ነው እንደዛ የምትደርሰው፣ በወሬ አይደለም። የማይኖሩትን ህይወት በመኖር አይደለም። ዩቲዩብ ላይ የተው በማውራት ደጋግሞ በማውራት አይደለም። የሽቀላ ጉዳይ አይደለም። ስለዚህ ጠንካራ ስብዕና ያለው ሰው አቋም አለው፣ መርህ አለው። ሰላም ይደፈርሳል አይልም። ሰላሙ አይደፈርስበትም። የሱ ሰላም ሲጀምር ውጭ ላይ ያለ ጫጫታ ምናምን አይደለም። ሰላሙ ውስጡ ልብ ውስጥ ያለ ሰላም ነው። ስለዚህ ጓደኛው ሲያጠፋ ጓደኛው ትክክል ነገር ካላደረገ ሚስቱም ትክክል ነገር ካላደረገች ነው ይሄ ነገር መሆን የለበትም። እንዴት እንደዚህ ትለኛል ሊባል ይችላል። ከዛም በኋላ ለብዙ ቀናትና ለወራት የሚፈጅም ችግር ሊፈጠር ይችላል። ይምጣ ችግሩ፣ እንጋፈጠው። ትክክል ያልሆነ ነገር ትክክል አይደለም። እንዴት ነው ለሰላም ሲባል ትክክል ካልሆነ ነገር ጋር የሚኖረው? እንዴት ነው ለሰላም ሲባል ተገቢ ካልሆነ ነገር ጋር የሚኖረው? አይሆንም። ጠንካራ ስብዕና ያለው ጓደኛ ካላችሁ፣ ወደዛ ስትራይቭ የሚያደርግ ወደዛ ለማደግ የሚሞክር ጓደኛ ካላችሁ እውነቴን ነው የምላችሁ ታድላችኋል። ሌሎች ጓደኞቻችሁን ቀንሱና ከእንደዚህ አይነት ሰው ጋር አሳልፉ። ድሃ ነው ይሁን፣ አልተማረም ይሁን፣ ብዙ የተማሩ ማስትሬት እና ዶክተሬት ያላቸው ሊቅና ሊቀ ሊቃውንት ተብለው አስመሳይና ሆዳደር የሆኑብን የተቸገር ነው በዚህ ዘመን ላይ እኛ ነን። ምክንያቱም ጠንካራ ስብዕና አልተገነባላቸውም። እነዚህ ሰዎች እንዲገነቡም ግድ አልተባሉም። ግድ መባል ነበረባቸው። ዋጋ መክፈል ነበረባቸው። በሁለተኛ ደረጃ የምናየው ተቀባይነትን መፈለግ። ጥሩ ሰውነት ላይ የምታዩት ነገር ጥሩ ሰው የሚባለው ሰው ላይ ተቀባይነትን መፈለግ ነው። ጠንካራ ስብዕና የገነባ ሰው ጠንካራ ስብዕና የገነባ ወንድ ያው ጠንካራ ስብዕና የገነባ ሰው ስላችሁ ወንድ የሚለውን ነገር አስቡት። ጠንካራ ስብዕና የወንድ ከዚህ በፊት ብለናል። የወንድ ሀብቱ ውበቱ ነው። ሴት ላይ አናስጨንቅም። ሊኖራት አይገባም እያልን አይደለም።
አሁን ይሄ ቪዲዮ እሱ ስላልሆነ ርዕሱ ግን ወንድ ነው ብቻ ማለት የፈለኩት አድሬስ ማድረግ የምፈልገው እሱን ስለሆነ እሱን ተረዱልኝ ልላችሁ ፈልጌ ነው። ስለዚህ ጠንካራ ስብዕና ያለው ሰው ሰዎች ይወዱኛል ይጠሉኛል አይልም። ጓደኛዬ ይወደኛል ይጠላኛል አይልም። ምን ሲያደርግ? መልካም የሆነ ነገር ሲያደርግ፣ ልክ የሆነ ነገር ሲያደርግ፣ ተገቢ የሆነ ነገር ሲያደርግ፣ በአባቱ ዘንድ ውብ የሆነውን ነገር ሲያደርግ፣ የምናደርገው ነገር ጽድቅ የሆነውን ነው። በተለይ የተፈጠርነው ለዛ ነውና ሰውነታችን ደስ ስላላለን የምናደርገው ነገር አይደለም። ልጆቻችን ደስ ስለሚላቸው፣ ሚስታችን ደስ ስለሚላት ኖ እንደዛ አይደለም። ገንዘብም ስላለን ማድረግም ስለምንችል አይደለም የምናደርገው። የምንናገረውም መልካም ሲሆን፣ ልክ ሲሆን፣ እዛ ቦታ ላይ መናገሩና ማድረጉ ተገቢ ሲሆን፣ ያንን ካደረግን በኋላም ውጤቱ ውብ ሲሆን ነው። ያንን ካደረግን በኋላ ሰዎች ሊከፉ ይችላሉ። ይከፉ። ውጤቱ መልከ ጥፉ ነው አይባልም። ውጤቱ ውብ ነው የሚባለው። እውነት ሲነገራቸው ከተከፉ ውጤቱ አሁንም ውብ ነው። ምክንያቱም በትክክል ነፍሳቸውን የሚያድስ ነፍሳቸውን የሚያጠራ ነገር ነግረናቸዋል። ያ እነሱ በስሜት በስጋ ደስ ከሚያሰኛቸው ነገር ጋር ተጋይቷል። እሰየው። ማንም አይነግራቸውም እንደዚህ እውነት የምር የሚወዳቸው ሰው ሲሆን ነው እንደዛ የሚነግራቸው። ስለዚህ በጠንካራ ስብዕና የታነጸ ሰው ጓደኛዬ ይከፈዋል፣ ሚስቴ ትቀየመኛለች፣ ልጆቼ ይደብራቸዋል፣ ደግሞ እያደጉ ሲመጡ ሊጠሉኝ ይችላሉ። ኖ እንደዛ ብለን ያሳደግናቸው ልጆች ናቸው ዛሬ እናት አባቶቻቸውን የሚበድሉ፣ አያት ቅድመ አያቶቻቸውን የሚበድሉ፣ በድህነት ያሳደገ ወገናቸውን የሚበድሉ፣ በሙስና የሚቦጠብጡ፣ የሚያሳድዱ፣ የሚገድሉት ትላንትና ከስር ቆንጥጠን ያላሳደግናቸው ገና ለገና ቤተክርስቲያን ስለተመላለሱ ጥሩ ሰው ስለሆኑ ብቻ ጠንካራ ስብዕና ያላቸው ይመስለናል። ኖት ኔሰሰርሊ። መገረፍ አለበት፣ ስነ ስርዓት መያዝ አለበት፣ ኮርፖሬት ሜዥር መወሰድ አለበት፣ ያ ሰው መቀጣት አለበት። ልጃችንን ነው የምላችሁ እንግዲህ አይደለ? መቀጣት አለበት። ምክንያቱም እኛ ቤታችንን የምናስተዳድርበት መርህ አለን፣ ፕሪንሲፕል አለን፣ አቋም አለን፣ አላማ አለን። ከዛ ዝነፍ ሲል መቀጣት አለበት። ሲያድግ ይጠላኛል፣ ይጥላኝ። ለሀገር ሸክም የሆነ ትውልድ ከማሳደግ ሙሰኛ ሆኖ አስመሳይ ሆኖ በማዕረግ ተሽቆጥቁጦ በካባ ተሽቆጥቁጦ አስመሳይ ሆዳደር ሆኖ ወገኑን የሚቦጠቡጥ የሚግጥ ትውልድ ከማሳደግ ይጥላኝ። ጠንካራ ስብዕና ኖሮት አባቴ ስለገረፈኝ ጠልቼዋለሁ ብሎ ይጥላኝ። መጥላት ብቻ አይደለም፣ በዚህ ጉዳይ ይጻፍ። እንደውም ሰውም ሊያስተምር ይችላል። አባቴን እጠለዋለሁ ምክንያቱም እንደዚህ አይነት ጠንካራ ስብዕና እንዲኖረኝ ሲገርፈኝ ነው የኖረው ብሎ ይጥላኝ፣ ያውራ፣ ይጻፍ፣ ይዝፈነው ከፈለገ። እነዚህ የምታዩቸው ከላያችን የተቀመጡት ዶክተሮችና ፕሮፌሰሮች፣ ሊቅና ሊቃውንት አስመሳይና ድርባይ ሆኖ ትውልድን የጋጡት ትላንትና እንደዛ አርቆ ቀጥቶ ያሳደጋቸው ሰው ስላልነበረ ነው። ወደ ጠንካራ ስብዕና ያመጣቸው ሰው ስላልሆነ ነው። ይህንን የምትጠየፉ ከሆነ ይህንን የምትጠሉት ከሆነ እናንተም ልጆቻችሁን በጠንካራ ስብዕና ታንጸው ያድጉ ዘንድ አይራባቸው፣ አይጥማቸው። በቀን 3 መብላት አይጠበቅባቸውም። በቀን 10 5 መብላት አይጠበቅባቸውም። የተመጣጠነ ቤታችሁ ያፈራውን ምግብ ከሰጣችኋቸው በቂ ነው። በተረፈ ግን በጠንካራ ስብዕና ጉዳይ ላይ ልትደራደሩ አይገባም። ነገር ግን አስቀድሞ እናንተ ራሳችሁ ለዛ የሚመጥን ህይወት ሊኖራችሁ ይገባል። የትም የምትወድቁ ከየትም የምትሰበሰቡ ተፈልጋችሁ የምትመጡ የምትውሉበትን የማታውቁ መጠናችሁንና ልካችሁን የማትረዱ ከሆነ በመብላትም በመጠጣትም እንደዚህ ስላችሁ ጠጥቶ ስለሚሰክር ብቻ አይደለም። ዝም ብሎ እያግበሰበሰ ስለተገኘ የሚጣፍጥ ነገር ስለተሰራለት ብቻ እያግበሰበሰ ሰውነቱ የሚተረተርም ሰው አለ። እንደዛም ሳትሆኑ ራሳችሁን በጠንካራ ስብዕና ለዓላማ አቋም ይዛችሁ ፕሪንሲፕላችሁን ግልጽ አስቀምጣችሁ የምትኖሩ ሰው መሆን አለባችሁ። ልጆቻችሁ እንደዛ ለማድረግ የማትኖሩትን ህይወት አታስገድዱ ልጆችን። ይሄ ግብዝነት ነው። ከዚህ በፊትም አውርተናል። ያው አሁን ላይ ያለው ህይወታችን አብዛኛዎቻችን ጋር እንደዛ ነው፣ ግብዝነት ነው። የማንኖረውን ህይወት ነው ልጆቻችን የምናስጨንቀው። ስለዚህ በሁለተኛ ደረጃ ያነሳሁት ምንድነው? ጠንካራ ስብዕና ያለው ሰው ከጥሩ ሰው አንዱ የሚለይበት፣ ጥሩ ሰው የሚቸገረው ነገር ተቀባይነትን መፈለጉ ነው። ጠንካራ ስብዕና ግን ያለው ሰው ተቀባይነትን ስለመፈለግ አያስብም። የሚናገረውን ነገር ያደርጋል፣ የሚናገረውን ነገር ይናገራል፣ የሚያደርገውን ነገር ያደርጋል። መናገር ያለበት ቦታ ተገቢ በሆነ ጊዜ፣ ተገቢው በሆነ ሰዓት፣ ተገቢው በሆነው ልክ ያደርገዋል። በዛ ጊዜ ተከታይ መጣ፣ አጨብጫቢ መጣ፣ ሁኬርስ ዞር ብሎ ማየም። ዞር ብሎ ሲያይ ምናልባት 10 ሰዎች ሊከተሉት ይችላሉ፣ 10 ሚሊዮን ሰዎች ሊከተሉት ይችላሉ። ኢዳዝም ማተር ቱ ሂም። ምክንያቱም እሱ የሚኖረው ባስቀመጠው መርህ ልክ ነው።
ሂዝ ሊቪንግ አፕ ቱ ሂዝ ስታንዳርድ። በዛ መርህ ልክ ብቻ ነው የሚኖረው። ያ መርህ ነው መለኪያው። ያ መርህ ነው መለኪያው። በሶስተኛ ደረጃ የማስቀምጠው ኃይለኛ መሆን ያለመቻል፣ ኃይለኛ የመሆን ብቃት፣ ጠንካራ ስብዕና ላይ ኃይለኛ መሆን ብቃት አለ። ጥሩ ሰው ነን የሚሉ ሰዎች ደግሞ ኃይለኛ መሆን አይችሉም። ኃይለኛ ያለመሆን ብቃት፣ ኃይለኛ ያለመሆን ድክመት ነው የሚባለው አለባቸው። ኃይለኛ ያለመሆን ስላችሁ በምን መልክ ነው? በእነሱ ኃይል ጥሩ ሰዎች በሚባሉ ጥሩ ሰውነት አለን በሚሉት አካላት ማለት ነው፣ ወይም ግለሰቦች ኃይልን መጠቀም አምባገነናዊነት ነው፣ ጸበኝነት ነው፣ ያልታረመ ባህሪ ነው፣ ጠባይ ነው። ምናልባትም መንፈሳዊ ከሆነ ደግሞ መንፈሳዊነትም ያልገባው ሰው ነው ተብሎ ይታሰባል። አሁን ላይ ትልቁ የጎዳን ነገር በቤተሰብ ደረጃ፣ በማህበረሰብ ደረጃ፣ በቤተ ክርስቲያንም ደረጃ ትውልዳችንን የጎዳን ራሳችንን መልሶ የጎዳን ነገር እንድታስቡ ስለምፈልግ ነው። እነዚህ ሶስት ተቋማት ማነሳው። ቤተሰብ አንዱ መጀመሪያ መሰረታዊ ተቋም ነው። ከዛ በማህበረሰብ ደረጃ ሰው፣ ጎረቤት፣ ዘመድ አዝማድ፣ ዙሪያችን ያለው ሰው የሚናገረው ነው። በሶስተኛ ደግሞ ማተሚያው ደግሞ ቤተክርስቲያን ነች። ከትውልዱ ከወንዱ ኃይለኝነትን አይፈልጉም። ላይክ ኃይለኝነት ያጋንንት መሳሪያ ነው። ለምንድን ነው ጥሩ ሰው ነኝ የሚለው ወይም ጥሩ ሰውነትን የሚያበረታታው ማህበረሰብና አካል ዘሶኮልድ ቤተሰብም ማህበረሰብም ቤተክርስቲያንም የሚባሉት ማለት ነው። ከትውልዳቸው ውስጥ ኃይለኝነትን ያን ያክል ዲቴስት የሚያደርጉት እነሱ ኃይለኛ መሆን ስላቃታቸው። ግልጹ ያ ነው። ምንም ወደዚህ ወደዛ የለም። ግልጹ እነዛ ኃይለኛ አትሁኑ የሚሏቸው ሰዎች አቅመቢሶች ናቸውና የእናንተ ኃይለኝነት የእነሱን አቅመቢስነት ያሳብቃልና ሲወዳደር ይታያል በስነ ስርዓትና የኔ እሱ ልጅ አይመቸኝም ይላል። ስለዚህ አሁን ከኔ ጋር የሚሄደው ሰውዬ እኔ ደረቴን ገልብጬ እሄዳለሁ፣ ያኛው ደግሞ አጠገቤ ያለው የጎረቤታችን አባወራው ኮስማና ነገር ነው ምናምን ስንታይ ምናምን እሱ ለልጆቹ የሚነግራቸው ይሄ ዝም ብሎ ትንሽ ደረቱን የሚገለብጠው ራሱ ሚስቱን ለመደብደብ ይመስለኛል። ሊትራሊ እንደዚህ ይባላል። ደረቱን የሚገለብጠው ስፖርት ራሱ የሚሰራው ሚስቱን ለመደብደብ ይመስለኛል። ላይክ ለምንድን ነው ያን ኃይለኝነት ልጆቹ ዲቴስት እንዲያደርጉት ይፈልጋል። ልጆቹ እንዲጠሉት ይፈልጋል። ልጆቹ እንዲጠሉት የሚፈልገው ያጋንንት መሳሪያ ስለሆነ አይደለም፣ ኃይለኝነቱ እሱ ስላልደረሰበት ነው። ልጆቹ ካልጠሉለት የሱን ጎስቋላና ኮስማና ማንነት አይወዱለትም አይደለ? ስለዚህ መጀመሪያ የጎረቤቱን ሄኖክ ደረቱን ገልብጦ የሚሄደውን ሄኖክ ስፖርት የሚሰራውን ሄኖክ ኃይለኝነቱን እሱ ላይ የሚታየው ጥንካሬ መኮነን አለበት። ሲኮንን ልጆቹ ይጠሉለታል። ልክ እሱን ሲጠሉለት ደግሞ የሱን ኮስማና ጎስቋላ አቅመቢስነት፣ ስልብነት በመንፈሳዊነት እያጸደቀ ይነግራቸዋል። አያችሁን? የመብላት ከብዶኝ አይደለም፣ መጠጣት ከብዶኝ አይደለም፣ ግን እንደዚህ ጾማለሁ፣ እንደዚህ ጸልያለሁ፣ እንደዚህ ምናምን ከየት እንዳመጣው አላውቅም። ይህን ትምህርት እንግዲህ እቺ እንዳልኳችሁ እንግዲህ ከቅርብ ዓመታት ወዲህ የመጣች የተፈበረከች ከባዕዳን የተቀዳች ነች። ሆዳደሮች ናቸው ቀርተው ያመጡብን። ለምን? ትውልዳችን አልጫ ለማድረግ እንደምታዩት በባርነት እንዲኖር ኖ መብት የተረገጠ ቤተክርስቲያን የተደፈረች ወገኖች የተረገጡ ብሎ መቆም እንዳይችል ሆን ተብሎ ነው የተደረገው። ሌሎቹን ከፎቹ ደግሞ ዝም ብሎ መንፈሳዊነት ነው ብሎ ይከተሉታል። ያው አይሰሙም። እብሪተኝነት በጣም ከፍተኛ ደረጃ ላይ ስለደረሰ ዛሬ ማለት ነው። ስለዚህ ኃይለኛ ያለ ጥሩ ሰውነት ጋር ስትመጡ ጥሩ ሰው ናቸው የሚባሉት ጋር ስትመጡ ኃይለኛ አይደሉም። ኃይለኛ መሆን አይፈልጉም። ኃይለኛ መሆን ስለማይፈልጉ ኃይለኛ መሆን አይችሉም። ኃይለኛ መሆን ስለማይችሉ አይደለም ኃይለኛ መሆን የማይፈልጉት። ምክንያቱም እግዚአብሔር አምላካችን ለማናችንም ኃይለኛ መሆን የምንችልበትን አግሬሲቭ መሆን የምንችልበትን ቴስቴስትሮን፣ ሆርሞን ዋሬቨር ሰጥቶናል። ለሁላችንም የተሰጠ ነው። ካልቲቬት ማድረግ የኛ ፋንታ ነው። እሱ እስኪመጣ ቀብሮ መቀመጥ እንደዛ እንደ ሀኬተኛው ቀብሮ መቀመጥም ደግሞ የኛ ፋንታ ነው። ብዙዎች ግን ሀኬተኞች ናቸው። አንተ ያልዘራኸው የምትሰበስብ ብሎ የሚመልሱ ናቸው። የተሰጣቸውን መክሊት ጠንካራ ስብዕና ያለው በጠንካራ ስብዕና የተገነባው አባወራ ግን ያ የተሰጠውን አግሬሲቭነት ይገነባዋል፣ ካልቲቬት ያደርገዋል። በሱ መዳፍ ስር በሱ ቁጥጥር ስር ይይዘዋል። ሲፈልግ አውጥቶ ይጠቀምበታል። ማንም የሱ የሆነ የተደፈረው ነው። ራሱንም ቢሆን ሚስቱንም ቢሆን ልጆቹንም ቢሆን ቤተሰቡንም ቢሆን ማህበረሰቡንም ቢሆን ቤተክርስቲያኑንም ቢሆን ሀገሩን ድንበሩንም ቢሆን ሊደፍርበት ሊዘርፍበት የመጣውን ማንም ለህይወቱ ሳይሳሳ ይመልስበት ዘንድ አውጥቶ ይጠቀምበታል። አስቀድሞ ግን ምን ስላደረገው? ስለሰለጠነበት፣ ስላየለበት፣ ስለበለጸገበት ሱዛት ከኋላ ኪሱ ላጣርጎ ወይም ከደረት ኪሱ ላጣርጎ እንደመጠቀም ነው። እስከዛ ድረስ ግን ይዞት ይቀመጣል። በቃ ይዞት አብሮት ይኖራል፣ አይገነፍልበትም። ይሄ አሁን በተለይ
ሴቶችን ያማከለ ህይወት በምንኖርበት ዓለም ላይ ሴቶቻችን፣ ሚስቶቻችን፣ እናቶቻችን፣ እቤት ውስጥ ያሉት በአጠቃላይ ስፖርት መስራትን አይፈልጉትም። እኔ በልጅነት እቤቴ ሳድግ እቤት ውስጥ የነበሩት ሴቶች ስፖርት ስንሰራ አይፈልጉም፣ አይወዱም። አባታችን ስፖርት ይሰራ ነበር። እኔ ካደግኩ በኋላ አሁን ብቻዬን ስሆን ብቻዬን ካደግኩ በኋላ ካገባሁ በኋላም ራሱ የኔ ስፖርት መስራት አይታያትም ነበር የልጆቼ እናት። ቀድሜ እንዳልኳችሁ ለጸብ የምጠቀምበት ጸቡም ደግሞ ከእሷ ጋር ለሚኖረን ጸብ የምጠቀምበትና ለዛም ማደርገው ላይክ ምን አይነት የአእምሮ መርዝ እንደገባብን አስቡት። ምን አይነት ነቀርሳ እንደገባብን አስቡት። እንደዚህ ሲደረግ ወንዱ ከነ እየተኮላሸ ይመጣል ማለት ነው። ቅድም እንዳልኳችሁ ያ ጎረቤት ያለው ኮስማን ነው አስመሳዩ መንፈሳዊ ነኝ ባዩ ኮስማን ነው እኔን ሲያይ ለልጆቹ ይሄ አያችሁት አይደለ? በቃ ዝም ብሎ ጾም አያውቅም፣ ይበላል፣ ይጠጣል፣ ስፖርት ይሰራል፣ ለድብድብ ይጋበዛል፣ ለጸብ ይጋበዛል። ሲጣላ አታዩትም እንጂ ምናልባት ለጸብ ይጋበዛል። እንደዚህ አይነት ነገር ጥሩ አይደለም። በቃ በመንፈሳዊ ሕይወት አይመከርም። ከለምን እያለ ለልጆቹ ይመክራቸዋል። አባታቸው ነው የመጨረሻ ማጥለያ ማጣሪያቸው እሱ ነው። እሱን ያምኑታል። ስለዚህ ይህንን አይነት ሄኖክን አይደለም በቃ ይህንን አይነት ፐርሰናሊቲ ይጠላል። ኃይለኛ መሆኑ ጡንቻ ማውጣቱ። እኔ አንድ ወቅት ላይ ነግሬያችሁ ከሆነ አንድ ወቅት ላይ ሁለት ተከታታይ ወንድማማቾች ሁለቱ ብቻ ናቸው ለእናትና ለአባታቸው ልጆች እናትና አባት ደህና ኑሮ ነው ያላቸው። ላይ አባትየው ኢንጂነር ነው፣ በጣም ሀብታም የሚባሉ ናቸው። እና አባታቸውን ዳምፔል ግዛልን ብለውት እምቢ ብሏቸው እኔ ጋር ሽምግልና እኔ ጋር ምልጃ መጥተዋል። ያን ያክል ግዛላቸው ብዬ አላስገድደውም፣ ግን እኔ ጋር ያለውን ሰውነት ስለሚያው ልጆቹ በጣም ይቀናሉ። 17 እና 19 አካባቢ ናቸው። እንደዛ ናቸው። እባክህ ቁመታቸው እኔን ነው የሚያክለው፣ ካልተሳሳትኩ አንዱ ሊረዝም ይችላል። እንግዲህ አስቡ በ17 እና በ19 ዓመታቸው ግን የሆነ በቃ ንፋስ የሚያወዛውዘው የበረሃ ላይ ሸንበቆ ናቸው። እንዲህ ውዝውዝ ይላሉ። ኳስ መጫወት ግን ይወዳሉ። ካይንድ ኦፍ እንደዛው ቄጤማ በሆነ ሰውነታቸው ይወዛወዛሉ። ከዛ እንደዚህ አንድ ቀን ኳስ እንጫወት አዩና ከቤተሰብ ጋር እንደዚህ ተገናኝተን ኧረ እባክህን እስቲ አባታችንን ዳምፔል ግዛልን ምናምን በለው። ምን ያደርግላችኋል? ምን ጥቅም አለ? ምንድነው ሰውነት እንደዚህም አይደለም። ሰውየው 50 ምናምን ዓመቱ ነው። እንዲህ ረዝሞ ከስቶ ጎብቷል። ጥሩ የተሳካለት ነጋዴ ሀብታም ነው። እንግዲህ ኤኒዌይስ ያለውን መጥፎ አመለካከት ፎልስ ናሬሽን እንድታዩት ነው። ሐሰተኛ ትርክት ትውልድ ውስጥ እንዲገባ ተደርጎ ይሄ ፐርሰናሊቲ እንዲጠላ ተደረገ። ተጎዳ? ራሳችን ነው የተጎዳ ነው። ችግር በመጣ ጊዜ ፕሮቴክት የሚያደርጉን ወንዶች አስቀድመን በደህናው ቀን ሰለብናቸውና በችግሩ ቀን የት አባታችን እንደበቃለን? በእርግጥ በዛ ጊዜም ሰበብ እኮ አናጣም። ቅድም እንዳልኳችሁ አቅመቢስ ነንና ሰበብ አናጣም። ሰበባችን ምንድነው? ያው ክርስቲያንን ተሰደዱ ተብለናል፣ እንሰደዳለን፣ ስደት አይቀርልንም፣ የክርስቲያን ኑሮ እንደዚህ ነው እየተባለ ያው ያንኑ ሰበበኛነታችን ይቀጥላል፣ ማላዘናችን ይቀጥላል። which is አባቶቻችንን የማይመስል ህይወት፣ አባቶቻችንን የማይመስል ትርክት አሁን የመጣው ወዳደሩ የጋተን ትርክት ማለት ነው። ኃይለኝነት ካለበት ከኃይለኝነት ቦታ ነው ወደ ትህትና የሚወረደው። ከዚህ በፊትም አውርተናል ይሄን ጉዳይ። አንድ ሰው ትሁት ነው የሚባለው ሄኖክን አግኝታችሁት ትሁት ነው ለማለት ሄኖክ አስቀድሞ ወደዛ ወደ ታህታይ ቦታ እንዲመጣ ያደረገው ላዕላይ ቦታ ላይ የደረሰ መሆን አለበት። ከፍተኛ ቦታ ላይ የደረሰ መሆን አለበት። ትህትና፣ ትሁት መሆን፣ ትሁት ቦታ መቀመጥ ማለት ታህታይ ከበታች መሆን፣ ታች መሆን ማለት ነው። ከየት ነው ታች የሚሆነው? ከላዕላዩ ቦታ፣ ከልዕልናው ቦታ። ልዕልናን የማያውቀው ተመኝቶት የማያውቀው ደርሶበት የማያውቀው ተውት፣ በህልሙ አይቶት እንኳን የማያውቀው ሰውዬ ታች አዘቅተ ላይ ተወርሮ ተንቆ ወድቆ ተጎሳቅሎ እያለ ለምንድነው ትሁት የምትሉት? ፍጹም ትክክል አይደለም። እንዴት ነው ትሁት የምትሉት? ከዛ ውጭ ምን አማራጭ አለው? ኃይለኛ መሆን ይችላል ወይ? ጫካ ውስጥ ገብታችሁ ጥንቸልን የመሰለች ጨዋ እንስሳ የለም ማለት ትችላላችሁ ወይ? እንደ ጥንቸል አይነት ጨዋ እንስሳ ማንንም ጋር የማይደርስ ከሌሎች እንስሳ የማይጋጭ ጨዋ እንስሳ ማለት ትችላላችሁ ወይ? ጥንቸል መጋጨት ብትፈልግ ምን አቅም አላት? ቀንድ የላት፣ ግንባር የላት፣ እግር የላት፣ ጥርስ የላት፣ ጥፍር የላት። እድሜ ልኳን እንደሸሸች፣ እንደፈራች፣ እንደተሳቀቀች፣ እንደሰጋች የምትኖር እንስሳ እችን እንዴት ጨዋ ነች ትሁት ነች ትሏታላችሁ? አብዛኞቻችን ወንዶቹ ጋር ስትመጡ እንደዚህ የሚኖርን ወንድ እንዴት ነው ትሁት የምትሉት? ፍጹም ትክክል አይደለም። ቢገባችሁ ልጆቻችሁን እያበላሻችኋቸው ነው። ትሁታን አይደሉም። እንደዚህ ትሁት ናቸው የተባሉ ሰዎች ናቸው ነገ ከነገ ወዲያ ስልጣን ላይ ሲወጡ ፍጹም አምባገነን ነው ሲጀመር ከእናቱ ወር ሲመጣ ተብሎ ከሚታወቀው ከተለየው የከፉ አረመኔዎች የሚሆኑት፣ ከሰው መፈጠራቸው እስኪያጠራጥር ድረስ አረመኔዎች የሚሆኑት።
ለምን ትላንትና የነበሩበት ቦታ ላይ አቅመቢስ ሆነው ነው እንጂ ትሁት ሆነው አልነበረም አንገታቸውን የደፉት። አቅመቢስ ሆነው ነበረ። ዛሬ አቅም ሲሰጣቸው፣ ስልጣን ሲሰጣቸው፣ ማንንም የሚገርፉበት የሚነዱበት ስልጣን ሲሰጣቸው እንኳን የቆሙትን የሞቱትንም ከመቃብር እያወጡ እየቀሰቀሱ ይደበድባሉ። ወይም ደግሞ አላቅም። ስለዚህ ጥሩ ሰውነት ጋር ስንመጣ ጥሩ ሰው የሚባለው ሰውዬ ኃይለኛ መሆን አይችልም፣ ኃይለኛ መሆን አይፈልግም። ኃይለኛ መሆን ስለማይፈልግ ኃይለኛ መሆን አይችልም። ስለዚህ ሁል ጊዜ አቅመቢስ ነው፣ በአቅመቢስነት ቦታ ነው የሚጫወተው። አቅመቢስነት ያለበት ቦታ ነው ተወዝቶ የሚኖረው። ያ አቅመቢስነቱ ግን እንደ ትህትና እንዲታይለት ይቆጠራል which is completely wrong። ስለዚህ ይሄ ጥሩ ሰው የሚባለው ሰው ኃይለኛ መሆን ስላልፈለገና ስላልቻለ እሱ ባለበት አካባቢ ቅድም እንዳልኳችሁ ኢፍትሐዊነት፣ ኢሰብአዊነት፣ ኢስነ ምግባራዊነት በደንብ ይንሰራፋል። ልክ አሁን በሀገራችን እንደምናየው። በአራተኛ ደረጃ ማስቀመጥ የምፈልገው ኃላፊነትን መውሰድ በተመለከተ ነው። ጠንካራ ስብዕና ያለው ሰው፣ ጠንካራ ስብዕና የገነባ ሰው ባለፈው አውርተናል። ጉዞ ህይወቱ ኢትስ ቱዋርድስ ኤክሰለንስ፣ ወደ ልዕልና ወደ ልህቀት ነው ህይወቱ ጉዞ። ሁል ጊዜ ስለማደግ፣ ሁል ጊዜ በዛ በስብዕናው ስለማደግ። ምን ያደርግበት ነው የሚያደርገው? ጡንቻውን አሳደገ፣ ካራክተሩን አሳደገ። ዜን ምን ሊያደርግበት? እውቀቱን አሳደገ፣ ብዙ ነገር አወቀ። ዜን ምን ሊያደርግበት ነው ሁሉ ጭንቀት ለዚች ህይወት በ50 ዓመት ወይ በ70 ዓመት ወይ በ150 ዓመት ለምንሄድባት ዓለም ቢባል በየትኛውም ጊዜ በደረሰበት ቦታ ጽድቁን በተሻለ መንገድ ይሰራ ዘንድ ነው። አባቱ ስራ ብሎ የላከውን ጽድቅ በተሻለ መንገድ ይሰራል። ከትላንትናው በተሻለ ዛሬ ይሰራል። ከዛሬው በተሻለ ነገ ይሰራል። ጥሩ ሰው ነኝ የሚለው ቅድም እንዳልኳችሁ ባለበት ታች ቦታ ታህታይ ቦታ ተወዝቶ የሚኖረው ወደ ከፍታ የማይናፈቀው ከፍታው የበደለኞች የአምባገነኖች ኤሪያ ነው ብሎ የሚመጻደቀው ግን ሁል ጊዜ እዛው ይድበሰበሳል፣ እዛው ይጨመላለቃል። ግን ኃላፊነትም ደግሞ አይወስድም። በማን ያሳብባል? በኢኮኖሚው ያሳብባል፣ በመንግስት ያሳብባል፣ በሆዳደር ሰዎች ያሳብባል፣ በክፉ ጎረቤቱ ያሳብባል፣ በሚስቱ ያሳብባል፣ በአጋንንት ያሳብባል። የማያሳብብበት ነገር የለም። በሁሉም ነገር በነፋሱም በፀሐዩም ያሳብባል። ኃላፊነት መውሰድ አይፈልግም። ጠንካራ ስብዕና ያለው በጠንካራ ስብዕና የተገነባው ግን ፐርፌክት አይደለምና ኤቭሪዴይ ወደ ኤክሰለንስ በሚያደርገው ሂደት መውደቅ መነሳት ያለ ነው። ይወድቃል፣ ይደናቀፋል፣ ሰው ሊያስቀይም ይችላል። ሆን ብሎ አያስቀይም። ሰው ሊያስቀይም ይችላል። አስቀይማለሁ አላስቀይምም ብሎ አይደለም የሚያደርገው፣ ያደርጋል። በሚያደርግበት ጊዜ ግን የሰው ክልል ላይ ገብቶ ድንገት ስህተት ሊሰራ ይችላል፣ ጥፋትም ሊያጠፋ ይችላል። ስለዚህ ማን ያደረገው ሲባል እኔ ነኝ። አም ሶሪ አጥፍቻለሁ፣ ተሳስቻለሁ። ምንድን ነው የተሳሳትኩት? ሲንገሩኝ። ይሄ ያርጋል ስህተት። ኦኬ ትክክል ናቸው። አይ አድሚት እና እንዴት እንደዚህ ታደርጋለህ? ማንም ጋር አላሳበበም። እኔ ነኝ ያደረኩት ነው። በወቅቱ እናቴ ነበረች የላከችኝ፣ በወቅቱ አባቴ ነበር የላከኝ፣ በወቅቱ ገሌ ነበር ያርጋለኝ፣ በወቅቱ እኔ ነበርኩ ይሄን ነገር ጥሩ ነው ብዬ ያደረኩት። ነገር ግን አሁን እናንተ ስትነግሩኝ ተገለጠልኝ፣ ትክክል እንዳለው ገባኝ። ጥፋቱ የኔ ነው። እሺ ጥፋት አጥፍታል። ለማንኛውም ይሄን ዋጋ እከፍላለሁ። ዋጋውን እከፍላለሁ። እኔው ዋጋውን እከፍላለሁ። ማስተካከል ያለብኝንም ነገር አስተካክላለሁ። ይህ በጠንካራ ስብዕና የተገነባ ሰው ካራክተር ነው፣ ጠባይ ነው። ጥሩ ሰው የሚባለው ግን ይህንን በጎረቤቶቹ፣ በጓደኞቹ፣ በስራ ባልደረቦቹም ወይ በሌላም ሰው የመወቀስን ነገር አይፈልገውም። ስህተተኛ ነው የመባልን ነገር አይፈልገውም። አካውንታቢሊቲውን መውሰድ አይፈልግም። ምክንያቱም ያ የገነባው ጥሩ ሰውነት፣ ጥሩነት ከልጅነት ጀምሮ ሰው እንዳታስቀይም ተብሎ የተነገረው ጥሩነት፣ በተሻለ መጠን ከሰው ጋር በሰላም ኑር ተብሎ የተነገረው ፎልስ ናሬሽን ይህንን ወቀሳ መቀበል አያስችለውም። ስለዚህ ምንድን ነው የሚያደርገው? ወድጄ እኮ አይደለም የሚውላችሁ፣ በቃ ተናድጄ ነው፣ በወቅቱ የማደርገውን ነገር አላውቅም። ለምንድን ነው እንደዚህ የምትሆን? በቃ ከቤት ስወጣ አለ አይደል ሚስቴ ለከፈችኝ ወይ ውሻው ለከፈኝ ወይም ደግሞ መንገድ ላይ አንድ ትራፊክ አግኝቶኝ 5000 ብር አይቀጣኝ መሰለ። በቃ እንደዚህ ሆኜ በዛ ወጭ በዚህ ገብቼ በዛ ወጭ ሱዛት አንጀት ይበላና ሱዛት ጀስቲፋይ ያደርጋል ያን ስህተቱን እንጂ እውነት እኔ የሰራው ስህተት ነው፣ አሁን አጥፍቻለሁ፣ ቅጣቱን እቀበላለሁ፣ ማስተካከያውንም አስተካክላለሁ አይልም። ጥሩ ሰው ሁኑ እያለን የምናሳድጋቸው ሰዎች እንደዚህ አይነት ችግር አለባቸው። እስቲ ቀስ ብላችሁ ገምግሙት። አንተም ራስህን ገምግመው። ጥሩ ነው ብለህ ታስባለህ አይደለ? እስቲ ጥሩነትን አስበው። ትክክል ያልሆነ ነገር መስተካከል ያለበት ነገር እያየህ ነገር ግን የቤቴ ሰላም እንዳይደፈርስ፣ ከሰው ጋር እንዳልጋጭ፣ ሚስቴ እንዳትቀየመኝ፣ እናቴ እንዳይደብራት፣ አባቴ እንዳይከፋው፣ ልጆቼ እንዳይቀየሙኝ ስትል እነዛን ነገሮች ትክክል አይደሉም ብለህ ደረትህን ነፍተህ ከመናገር
ትዘገያለህ፣ ትቀራለህ። እስቲ ራስክን ታዘበው። በዚህ ትይዩ እግረ መንገዳችንን ምንድነው ማየት እንድናይ የፈለጉት? አሁን በሀገራችን ላይ ያለውን ችግር እዩት። በሀገራችን ላይ በተለይ ከዚህ በፊትም እንዳነሳ ነው ከፍተኛ የስነ ምግባር ችግር ነው ያለብን። የምሁራን ችግር፣ የሀብት ችግር። አያስፈልገንም ተጨማሪ ምሁር፣ አያስፈልገንም ተጨማሪ ሀብት እያለን አይደለም። ግን በዋናነት አንገብጋቢ የሆነብን ችግር በጠንካራ ስብዕና የተገነቡ ሰዎች ችግር ነው። ሶዛት በሀገራችን የሚታየውን አስከፊ በደል፣ ሙስና፣ የስነ ምግባራዊ ድርጊት እያዩ ዝም ብለው የሚኖሩ ምን አገባኝ ሄኖክ፣ ለምንድነው እንደዚህ አይነት ነገር አርፈ ለምን ልጆችን አታሳድግ? ሞኝ ነው ያውቁ ምንም ለማትቀይረው ነገር ለምን ልጆችን እነዛ ምስኪን ልጆች አያሳዝኑም? እነሱም እንደዛ ስለሆነ የሚኖሩት ትዳራቸውን ማጣት ስለማይፈልጉ፣ ልጆቻቸውን ማጣት ስለማይፈልጉ እንደዚህ እየኖር እንዴት ነው ሀገርን ለቀጣይ ትውልድ የምናሻግራት? ለቀጣይ ትውልድ የምናወርሳት? ዱዩቲንክ አባቶቻችን በዚህ መልክ መጥተው ነው ለኛ ቺን ሀገር ያስረከቡት? ሀገርን፣ ቤተክርስቲያንን፣ ታሪክን፣ እሴትን፣ ስነ ጽሁፉን፣ ስነ ቃሉን፣ ሌሎቹንም ሀብቶች በሀገራችን ውስጥ ያሉትን ሀብቶች በእንደዚህ አይነት መልክ አይደለም የሚቀረቡት ወይም የተቀበልናቸው። ነገር ግን ይሄ ከጊዜ በኋላ የመጣ የአእምሮ ነቀርሳ በሉት። በቃ ትውልዱ ጥሩ ሰው እንዲሆን ብቻ ይመከራል። ቤተሰብ ጋር ሂዱ፣ እናትና አባት ጥሩ ሰው እንዲሆን ነው ልጁን የሚመክረው። በማህበረሰብ ውስጥ ጥሩ ሰው የሆነ ሰው ነው የሚበረታታው። በቤተክርስቲያን ብትሄዱ ጥሩ ሰው የሆነ ሰው ነው የሚበረታታው። ጠንካራ ስብዕና ያለው ሰው ይዛ አካባጭ ግትር ነው፣ አምባገነን ነው፣ ጨቋኝ ነው፣ ዋሪቨር። በማህበረሰቡ ዘንድ ብትሄዱ እሳቸው ቤት ጋር አትለፉ፣ በእሳቸው በር ጋር አትጫወቱ፣ እሳቸው ቤት አታንኳኩ። ለምን? አካባጭ ናቸው። ለምን? ጠንካራ ስብዕና ስላላቸው። በሬን በዚህ ሰዓት አትንኩ፣ በዚህ ከመሸ በኋላ አታንኳኩ፣ ወይም ደግሞ በዚህ በኩል አትለፉ፣ በዚህ በኩል አትሂዱ ስላሉ። ሌላውም እንደዛው። እስቲ አንድ ጥያቄ ልጠይቃችሁ። ሀገር በመገንባት ሂደት ውስጥ ሀገር ማህበረሰብ በመገንባት ሂደት ውስጥ ስልጣኔን በመገንባት ሂደት ውስጥ ጥሩ ሰው ነው የሚያስፈልገን? ጠንካራ ስብዕና ያለው ሰው ነው የሚያስፈልገን? ጽድቅ በመስራት ሂደት ውስጥ ትውልዳችንን የአባቱን ጽድቅ እንዲሰራ ግድ ስንለው፣ ስናስጨንቀው፣ ስናስተምረው እኛም አርአያ ሆነን ከፊቱ እንድናልፍ ከተፈለገ ከኛ የሚጠበቀው ጠንካራ ስብዕና ወይስ ጥሩ ሰውነት? ጥያቄው ለእናንተ ነው። መልሱንም እናንተ ታውቃላችሁ። በሌላ ቪዲዮ እንገናኛለን። አስተያየታችሁን ከታች አስቀምጡልኝ፣ መልሳችሁንም ማለቴ ነው።